እግዚአብሔርን ይመልሱልኛል፣ ብሩን ግን አይቀበሉኝም። የሰፈር ሰው ነው የምልሽ እግዚአብሔርን። ይሄ እኮ የኔ አይደለም ያከል እኮ ነው፣ እርስ በርስ ስለምትዋወቁ በቃ በዛው ሰጥቼልሻለሁ ብሩን ተቀበዩሽ ይሉኛል። ወይም ደግሞ ይሄ ማን እንደሆነ እኔ እንጃ አንቺ ይሉኛል። ይሄ አንተ ነው ይሄ አንተ ነው እያልኩ ነበር ስሰራ የነበረው ስራውን ማለት ነው። ከዛ ግን ያ ነገር አይገፋም ከሜ ምንም ሳልቀበል። ከዛ ያለኝ አማራጭ ስራ መጀመር ነው ብዬ ልጅ ነገር ፈልጌ ልብሱንም እያጠበችልኝ ቤቱንም እያያዘች ይሄ ገባ ይሄ ወጣ ብዬ ሳልጨቃጭቃት ለምን ልጅን ብቻ ትያዝ ብዬ አንዳንዴ ቤቱ ሳይጸዳ ሁሉ እመጣለሁ ደርሳለሁ። የቀን ስራ ገባው ማለት ነው ሀቡ። የቀን ስራ ማለት 2 ሰዓት ገብቼ 11 ሰዓት ወጪ። የቀን ስራ ማለት እንግዲህ ሲሚንቶ ምናምን ነው እኮ ተረዳሽኝ አይደለ? ህንፃ ላይ ከዛ እዛ ገብቼ በቀን 250 ያስቡልኛል። ምግብ ምናምን ትራንስፖርት ሁሉ ከራሴ ነው። 250 ያስቡልኛል። እሁድ ረፍት ነኝ። ልጄ ማስቆርብበት ብቻ በቃ ብዙ ነገር ማስኬድበት አገኘውኝ ሰዓት። በቃ ይሄ ስራ ለእኔ በጣም ምርጥ ሆነልኝ። ከዛ እየሰራው በመሀል ይደውላል። እኔም ደግሞ አለኝ የሆነ በቃ አይደለም ሲደውል አለማንሳት ብሎክ ማድረግ ምናምን ትቆጥቻለሽ እኮ ግን አነሳና እንዴት ነው አጉል ጉጉት ብለሽ የምትነግሪው እንትን የለም። ይሄው ያላንተ ኖርኩ፣ ይሄው በቃ እንዲህ ሆንኩ፣ በቃ አንተ እንዲህ እለዋለሁ እግዚአብሔርና አንተ እኮ እያለህ እኮ ተኝቼ ነበር፣ አንተ ስትሄድ ነቃው ሁሉ እለዋለሁ። በቃ የማይሆን ቃል ማለት እልህ ውስጥም ሆነሽ አንዳንዴ ድክመትሽን በቃ ሁሌ ደካማነሽ ብሎ የሚያስብሽን ሳትፈጥኝ በአፍሽ የምትፈጥኝው ፓርቲ የለም። እኔ እኮ ገና እየሰራው ነው። በእርግጥም እኔ ከምብር አልቀበልም ነበር ከእናቴ ማለት ነው። እምቢ እላታለሁ ሁሌም። ከዛ ጀግና በርቺ እስኪ ያለሽበትን ሁኔታ እሁድ ልጄን መዝናኛ ቦታ እየወሰድኩ አሳያታለሁ። ወይ እሁድ ካስቆረኳ ብቻ ሰፈር ውስጥ ያለ ስትቆርብ ቤተክርስቲያን አሳያታለሁ ምናምን። በፊት ፕሮፋይሌ ላይ እያንዳንዱ ለእሷ የላኩላት ላይ አለ ፕሮፋይሌ ላይ አካውንቴ ስለተዘጋ ማለት በቃ ሁሉን እልክላታለሁ። እናቴ ደግሞ የመጨረሻ ተስፋ ኖራት ደስ አላት በቃ። ከዛ እንደዛ እያደረገች እሱም ከህይወት ወጥቶ እኔም ልጄን እያሳደግኩኝ ኖርንና አሁን ምን ተስፋ ማድረግ ጀመርኩ መሰለሽ? አሁን ወደ ታሪኩ ስንመለስ እንግዲህ እንደዛ መከራ እየበለ በመሀል ትታመማለች። እንደታመመች ትነግረኛለች። እኔና እናቴ ምንም አንደባበቅ፣ ጓደኛም በይን ምንም በይን ሆነን ማለት ነው። ገብቶሻል? እኔም የተፈጠረውን አውራታለሁ፣ እሷም የተፈጠረውን ታወራኛለች። እና እንደታመመች ታወራኛለች። አቅም እንዳጣች መቅድዬ ትለኛለች። እግዚአብሔርን በአንቺና በእህትሽ እኮ ብሬን ጨረስኩ፣ ምንም ብር እኮ የለኝም ትለኛለች። አሁን እኮ ልመጣ አስብና መቅድ ይላል 4 ዓመት እኮ የፈጋሁበት ምንም የለም 200 ሺህ 150 ሺህ ምን ይሰራል መቅድ ትላለች። በዛ ብር እኮ ነው ምልሽ ሀቡ፣ እመቤቴን ነው ምነግርሽ። እና ትርፌ እኮ በቃ ቤት ያደስኩት ብቻ ነው። ምን ይዤ ስል ደግሞ እኮ ጉልበት ያለቀ መቅዲ ምን ላርግ ስትለኝ፣ በፊትም እኔ ውጭ የመሄድ ሀሳብ ነበረን ብዬሻለሁ። ምን ተስፋ መስጠት ጀመርኩ። ነይ አንድ ልጅ ናት አትከብድሽም፣ ሰራተኛ ስብቀጥሪ እኔ ወጣና ሰው አረግሻለሁ፣ እኔ ወጣና ከማንም ሰው እኩል አረግሻለሁ እላት ነበረ። እመቤቴን ነው ለምስልሽ ሀቡ፣ ውለታው አለብኝ ይናቴን ማለት ነው። ማርያምን ነው ምነግርሽ። እና ውለታው አለብኝ። ብዙ ነገር ሆናልኛለች። ብዙ ስህተቶቼን እንትን ብለ ከልላኛለች። ትክክለኛ እናት ናት እሷ ማለት ነው። እና ሀቡዬና በቃ እነግራት ነበረ ማለት አሁን የምንኖረውን ህይወት ገና እንደምናብ እየታየኝ እነግራት ነበረ። እሙን ያለውልሽ በቃ አንቺ ብቻ ጤነኛ ሆነሽ ነይልኝ እላታለሁ። በቃ አንቺ ብቻ ነይልኝ እሙ ከበቃሽ ነይ በቃ ለምንድን ነው ማመጪው እላታለሁ። በቃ ሁሌም ታወረኛለች ማለት ጎረቤት ዘመድ ሁሉም ሰው የሚያውቀው 4 ዓመት ቆየች ማለት ሌላው ቢቀር እንኳን ኮንዶሚኒየም መክፈያ ሊኖራት ይገባል። ተረዳሽኝ አይደለም? ደግሞ በተሻለ ብር ነው የሚመስላቸው ማለት ነው ሁሉም ሰው። ከዛ መቅዲ አንቺ ብቻ እኮ ነሽ ገበኔን የምታውቂው፣ አንቺ ብቻ ነሽ ሚስጥር የምታውቂው ትለኛለች። እኔ ደስ እያለኝ መጣ ሀቡ። ቦታ ሰጠችኝ፣ ማማከር ጀመረች፣ ተስፋ መኖር ጀመረኝ። በቃ ልጅ የኔን ህይወት እንዳትደግም እላለሁ ማለት እኔ ከፍቶን ያደግኩት ሳይሆን የተሻለ ነገር ለልጅሽ ትመኛለሽ። እና ስለ ልጄ ስለ እናቴ ሳስብ ለምንም ነገር ቦታ መስጠት ተውኩኝ። በቃ ሁለቱ ብቻ የሆነ ሰዓት ላይ ስትነቂ እንዴት ነው ሀቡ፣ እመቤቴን ኑሮ በጣም ነው ያስተማረኝ ሀቡ። እመቤቴን የሜን ታሪክ ማወቂ ብቻ አይደለም በቃ አለ አይደለ ያለው ሁኔታ ነባራዊ ሁኔታ። በተለይ እናቴ በጣም ነው የምታሳዝነኝ ማለት ነው። ለእኔ የኖሮች እንደውም ከእህቴ በላይ። ምክንያቱም እያንዳንዱ የተፈጠረው ህይወት የተፈጠረው ነገሮች ሁሉ
በእሷ ስሜት ሆኜ ባየው ማለት በእሷ ቦታ ሆኜ ባየው በጣም ይከብዳል። ሀቡ እመቤቴን ነው የምነግርሽ። እናቴ በዚህ ሰዓት ማረፊያዋ ነበረ ቢያድለኝ ማለት ነው። እመቤቴን ልጅ እንኳን ባልጥልባት ማለት ልጅ ፍሬ ነው። እሷ ሁሌ ስታስበው እንዴ ልጅ እኮ ጸጋ ነው፣ ፍሬ ነው። አንቺ እኮ ራስሽ ነው ተክተሽልኝ የሄድሽው፣ እኔ ዘራችሁ እንዲበዛ ነው የምፈልገው ትለኛለች ማለት ነው። እመቤቴን ነው የምነግርሽ እንጂ ቁጭ አድርጌ እንደ እናት በቃ ባኖራት እላለሁ። ሁሉ ነገር ያለው ነገር ሁሉ ይገባታል እላለሁ እኔ ለእናቴ። እመቤቴን ነው የምነግርሽ ምድር ላይ ያለው ነገር ሁሉ ይገባታል ሀቡዬ እና እናቴ በጣም ልዩ ናት። ከዛ ነይ እላታለሁ ማለት በቃ እየወቀስኩሽ አይደለም ልጄ፣ ግን ምንም ነገር ሳሊዝ እናንተ ላይ ለእኛ ኖራ ማለት ነው እናንተ ላይ ሸክም መሆን አልፈልግም ትለን ነበረ ማለት ነው። በቃ በስተርጅና ሁላችሁም ጎጆ ይዛችሁ የራሳችሁ ህይወት እንድትኖሩ ነው እንጂ እኔ እናንተ ላይ መውደቅ አልፈልግም። ነገም እንደሚገጥመኝ አላውቅም። ቢያንስ እንኳን ጡረታዬን ይዤ ልውጣ ትለን ነበረ ማለት ነው። ሀቡ በእኛ ጨረሰው ማለት ነው። እና እኔ አልቻልኩም። አሁን ከፋኛ ብዬ ስለምንና ትለን ነበረ ማለት ነው። መቅዲ ውሃ ጠጪ፣ ውሃ ላጠገብሽ። እሺ ቆይ ተረጋግቻ። አልቅሱ፣ አታልቅሽ፣ አይዞሽ፣ አይዞሽ፣ ጠጪ ውሃ አጠገብሽ ካለ። እሺ እሺ፣ አመሰግናለሁ። እና እንቅልፍ አልወሰደሽም ማለት ነው? አይዞህ፣ እንቅልፍ አልወሰደሽም ማለት ነው? አሁን ይኸው እንዴት ይውሰደኝ? በቃ ይኸው እንጀራ ይልበላ ምግቤ እንግዲህ መርሲ ብርጅስትን አየሻት? ቀሰቀሰችኝ። እሷ ናት የቀሰቀሰችኝ እና ያልቀው ብላ አቡ ማሬ ታሪኳን ትጨርስ። እሷን ዜድ ወሬዋን ከመጀመሯ በፊት እኔ ሳልኖር ወሬ እንዳትጀምርሽ ዜድ አደራሽ። መጣለሁ እኔ መጣሁ ዜድ። እኔ አሁን ዛሬ ሀቢባ ቤት ነው ቀሰቀሰችኝ። እግዚአብሔር ቀሰቀሰ ነው የመጣው። እሺ 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 ኢድሪስ ሚስት እሺ። ከዛ አቡዬና እንደዛ ትለኝ ነበረ በቃ እኔ በቃ ቢያንስ እንኳን የሆነ ነገር እንኳን ሳዲዝ ምናምን ትላይ ነበር። እና በቃ በአጉል ተስፋ መቼም ይሄኛው ሰዓት ታይቶኝ ይሁን አላውቅም፣ ብቻ ተስፋ ሰጣት ነበረ። በቃ እኔ ያለሁኝ እኮ እኔ እኮ ምንም አልሆንኩ ምን ያለው በቃ እሷ ገና ለገና የምታስበው ከልጅሽ ለምን እለይሻለሁ ነው። ደግሞ አቅሜንም ደግሞ ትጠራጠራለች ሀቡዬ። ምንም ቢሆን የትናንት ቁስል አለና እንዴት ችላ ትሰራለች እሷ የምትሰራው ሀቡዬ። እናቴ ጣሪያ እንደዚህ ከፍ ብላ ኮርኒስ ታጥብ ነበረ። ጭሱ ምን ያጠቆረው ነው ማለት ነው። እና ያን ሁሉ ልፋት ዋጋውን ስለምታይ ማለት ነው። በጣም ትልቅ ሰው ናት። በጣም ወደ 60 ዓመት ምናምን ቢሆናት ነው በዛ እድሜን የሰራችው ማለት ነው። እና እንዲህ ከፍ ብላ ስለምታጥብ ያን ሁሉ ዋጋ እንዴት አንቺ በምን አቅምሽ ትለኛለች ማለት ነው። እኔ ደግሞ አንቺ የቻልሽውን እኔ አያቅተኝም ነይ ብቻ ብዬ የኔ ድምፅ ተሰምቶ መጣች ማለት ነው። እና ስትመጣ በቃ ለሰዎች ሁሉ የምታንጸባርቀው እንዳላት ብር በቃ ብዙ ነገር አለ አይደል? እኔ እና እሷ ብቻ ይዘን አምቀን ነው በቃ ብዙ ነገር እንትን የምትለው እንደዛ ነው። እና ከዛ እንደዛ አለች ምናምንና በቃ መታ እሺ ብላ ልጄንም ተቀብላ እኔንም ተቀብላ መኖር ጀመርን። ትንሽ ብር ነው ይዘ የመጣችው፣ እግዚአብሔርን ነው የምነግርሽ ሀቡ። ከዛ ያቺ ብር ሳታልቅ የሆነ ነገር ማድረግ አለብኝ ብዬ እኔ በራሴ ያሰብኩኝ ማለት ነው። ቢያንስ ያስነሳኝ ብዬ ማለት ነው። ከዛ በኢትዮጵያ ኑሮ ውድነት ደግሞ ማለት ነው እንዲህ ብለሽ የምትጀምር የምትደፍሪው ነገር አይኖርም። ከዛ እንደ ቀን ለ4 ወር 5 ወር ስንኖር በቃ የምንመዘው የምናደርገው ነገር ሁሉ ካመጣችሁ ላይ ነው የምንመዘው ማለት። እኔም ቀጥታ እሷ ስትመጣ የቀኑን ስራ አቆምኩትኝ ማለት ነው። ቀጥታ አቆምኩትና በቃ ከሷ ነው። ከዛ እሜም ማለት ነው ታውቂያለሽ፣ ለእኔ ሳትነግረኝ እንዲህ በዚህ ኑሮ ውድነት ወዴት ነው የምንሄደው? እኔ በቃ ሴትዮዋ ተመልስ ውሰጂኝ ልበላት። ሴትዮዋ ይኸውልሽ የምትወስዳት ልጅ የመጀመሪያ ልጇን እህቴን ታክላለች። ሁሉ ነገሯ እድሜዋ ምናምን በቃ ወጣትነቷ ስልሽ አላ በቃ እና ማሚም እያለች ነው የምጠራት እውነት ለመናገር ከሆነ ማለት ነው። እና ግን እመቤቴ ልምረሽ አሁን ራሱ ልምጣ ብትል 1 ደቂቃ ነው የሚፈጅባት እሷን ፕሮሰስ አድርጎ ለመውሰድ። በጣም ነው የምትፈልጋት። በመከራ ነው የመጣችው። እና ያን ነገር አይምሯ ላይ ስላለ ለእኔ ሳትነግረኝ በቃ ትውሰደኝ ትላለች ማለት ነው። ምንም ቢሆን እኮ ከዚህ የሀገር ይሻላል። ቢያንስ እንኳን እኔ ብደክም ብለፋ ልጅ እንኳን ደስ የሚል ኑሮ ትኖርልኛለች ብላ እያሰበች እኔስ ምን አስባለሁ? እንደምንም እግሬን ባወጣ እኮ እናቴና ልጄ ማኖር አያቅተኝም እላለሁ።
እዚህ ጋር ተለያየን ማለት ነው። እኔም እሷም ለብቻው ማሰብ ጀመረች፣ እኔም ለብቻዬ ማሰብ ጀመርኩ ማለት ነው። ከዛ በኋላ እንደዚህ እያወራ እኔ እንግዲህ በእኔ ውክልና ስሰኝ በፊት የእሷን አካውንት እኔ አንቀሳቀሳለሁ፣ ምን እላለሁ፣ መብቴ ነው ማለት ነው እንደፈለኩ። ከዛ መጀመሪያ ነገርኳት፣ ብወጣስ ምናምን ስል አሁንም እንዴት ሆነሽ እኔ የቻልኩትን አትቼ ምናምን አለች። ከዛ ልትቃወመኝ ነው ማለት ነው። ከዛ በራሴ ጀመርኩኝ ማለት ነው። በራሴ ስንጀምር እሷ ደግሞ ከሴትዮዋ ጋር አውርታ ጨርሳ ምናምን አንዳንዴ አትመጣም ብለሽ የምታዘጊው ፋይል ስታስከፍች ያለው ፕሮሰስ ይመስለኛል። እኔ ብዙ አላውቅምና እሱን ጀምራላታለች እሷ ማለት ነው። በቃ ይሄን ስጨርስልሽ እንዲሳረግልሽ ምናምን ትላታለች። ከዛ እግዚአብሔር ብሎ የኔ እዚህ ሀገር ቀደመ ማለት ነው። ከዛ ያለውን ነገር ብር ላወጣ ነው በቃ እኔ ከቃልሽ ከምንትን ከምል ብር ላወጣ ነው በቃ ምርመራ ምናምን ልጀምር ነው እና ፎቶ ምናምን ሰጥቼ እንትን ብያለሁ እላታለሁ። በቃ አላመነችም። በቃ ግራ ገባት። የሚፈጠርባትን ሁኔታ አስቢ። በቃ ያለውን አማራጭ እንደ ኃይለት ትነግርሽ በቃ እሺ አለች። እኔ በጸሎት እሸኝሻለሁ አለች። ይኸው የልጅሽ አምላክ ይከተልሽ አላዝንብሽም አለች። እንደመረቀች ማለት ነው። ከዛ እሺ ብዬ ብሩን አውጥቼ የምከፈለውን ከፍዬ ምርመራዬን ጨርሼ ወደዚህ ሀገር ወደዚህ ሀገር ልመጣ ስል ቢያንስ እኔ እንኳን ብርቅ አልኩ አቡዬ ማለት ጥፋትም ከሆነ ምንም ከሆነ አላውቅም። በነገራችን ላይ የልጅ አባት ማለት ነው ተመልሷል ወደ መጀመሪያ ትዳሩ ማለት ነው። ተቀብለዋለች፣ ተመልሷል። በቃ ወጣ አላልኩሽም? ልክ ሲወጣ ያለውን ነገር ሲያወራት ምናምን እሺ ብላው ምናምን ተመልሶ ሄዷል። እና ምን አልኩኝ መሰለሽ አቡዬ፣ በመሀላቸው እንቅፋት እንደሆንኩ ይገባኛል፣ ብዙ ነገር እንዳበላሽ ይገባኛል። ግን አንዴ ከሀገር ስትወጪ ደግሞ መስመር ማስኬድ፣ እሱም የመከረችኝ እናቴ ናት። እውነት ለመናገር ከሆነ ማለት ነው ከኔ የተሻለ አስተሳሰብ ስላላት ምን አለችኝ፣ በቃ ቢያንስ እንኳን መስመር እንኳን አስይዥና ጥሪና እኔ ልሄድ ነው፣ ልጅህን እየመጣ ያለውን ነገር አስተካከል፣ ቢያንስ እንኳን መጠሪያ ሊኖራት ዘር ሊኖራት ይገባል። ገብቶሻል አይደለ? እና ከኔም ጋር ያለውን ነገር እንዲቀራረብ አውሪው ባንቺ ያምራል አለችኝ። እሺ ብዬ ለመጀመሪያ ጊዜ ደወልኩለት ማለት ነው። ደወልኩለት። ከዛ አወራን ምናምን። ፌዝ መሰለው በቃ ሊሄድ ነው ምናምን ምክንያት አድርጌ የምታረቀው ምናምን መሰለው። በቃ ልቤን በጣም ስለሚያውቀው ማለት ነው። ከዛ እኔ አይደለም እንዲህ ነው ነገ ፈልጋለሁ ከምሬም ነው ስለው ሲያሾፍ እንደማይመጣ አይምሮ ሲያቀሙ አንቺ ደግመሽ ጥሪው አልኳት ማለት ነው። በእሷ በኩል ሲሆን ትኩረት ሳበ ማለት በቃ እሷ ጠርተው እምቢ አይልም። ከዛ እሺ ብሎ የዕለት ሁለት ሲመጣ እኔ ፍላይት ላረግ ነው። ተገናኘን ኤርፖርት። አላመነም። በቃ እንዲህ ካፌ ነገር ተገናኘን፣ አብረን ኤርፖርት ሄድን ማለት ነው። ከዛ በቃ አላመነም። መቤቴን በቃ ፓስፖርቴን አሳየሁት፣ ቪዜን አሳየሁት ምናምን፣ ሻንጣ ይዣለሁ ምናምን። ማሩዬንም አያት፣ ሳማት ከስንት ጊዜ በኋላ ማለት ነው። እሱ ሲሄድ እንግዲህ የስንት ወር ነበረች መሰለሽ? 9 ወር 10 ወር። አሁን 2 ዓመት ሊሞላት 1 ወር ቀራት። እኔ በመጣው በ1 ወሬ ነው 2 ዓመቷን የደፈነችው። ከዛ እንደዛ ስለው ምናምን በቃ እኔ መልካሙን እመኝልሻለሁ ምናምን እንደተመለሰ እኔ ማውቄ እናቴ ማውቃ ማለት እኮ ነው የጠራ ነው ለልጃችን ስንል ብቻ ለማሩ። ከዛ እሺ ከጎና ሆናለሁ ምናምን አለኝ፣ ሸኘኝ። ከዛ እዛ ሆኜ የደወልኩት የሄደ ይጠይቃቸዋል ይመጣል ምናምን ስላት አዎ ይመጣል ምናምን አለች። ከዛ 1 ወር ሞላኝ ከእህቴ ጋርም ሳልታረቅ። ይኸውልሽ እህቴ ማለት ነው ልትሄድ ነው። ቢያንስ እንኳን መተሽ እሷ ስትመጣ ማለት ነው። በነገራችን ላይ እሷ ከመጣች በኋላ ስለ እህቴ እኮ አላወራሁሽማ። እንዲሁ እንደተዘጋጋን ምን ተደረገ መሰለሽ? ጎረቤት ሁሉ ማህበርተኛ፣ ሁሉም ሰው ማህበርም ነበረና በሃይማኖታችን ሁሉም ሰው ምን ይላል እንግዲህ እናንተ መሀላችሁ ልትገባ የምችለው አንድ እናታችሁ ብቻ ናት። እሷ ስትመጣ ነው የእናንተ ነገር ገደብ የሚያገኘው ይሉኛል። ያ ለእኔ ተስፋ ሰጠኝ። ከዛ እሜ ስትመጣ እኔ ነኝ የተቀበልኳት። ከዛ እሷ ስለማይመቻት ሁሌም ምክንያት የምታደርገው ሀቡ እነዚህ ልጆች ትላለች። ልጆቿ እኮ የደረሱ ናቸው እኮ። እኔ ሳልወልድ እኮ ነው የመጨረሻ ልጇን የወለደችው አይደል እንዴ? አራስ ቤት አይደለ የሀን ብር ስሰጣት የአፋው ላይ የተፈጠረው። ከዛ በኋላ ላይ ሌላ ልጅ የላትም። የእሷ ልጆች አያድጉም እንዴ? እግዚአብሔርን ነው የምነግርሽ። እኔ እንኳን አራስ ልጅ ይዤ ወደዛ ወደዚህ እያልኩ እኮ ሁሉም ቦታ እየተገኘው ነው። ከዛ ከልብ ፍላጎት ስለሌላት ነው የምልሽ። ከዛ በኋላ እሷን መታ አልጠየቀቻትም። እቤት ገብታ እንጂ እቤት መታ አልጠየቀቻትም። እናቴ እንኳን ደህና መጣሽ የለም። ከዛ በኋላ እኛ ይዛላት የመጣችውን እንግዲህ 4 ልጅ እንዳላት ስለምታውቅ ለእኔም ልጅ ልብስ ይዛ ስለመጣች ለእነሱም ልብስ ይዘን እኛ የት ሄድን? እነሱ ቤት። እኔን ይዛ ስለመጣች በስልክ እንኳን ደህና መጣሽ አለቻትና ልመጣ ነው ስትላት እሻለች። ከዛ ቀራርባ ምናምን ምግብ ምናምን ሰራርታ ጠበቀቻት። ከዛ እኔ ከኋላ እከተላለሁ። ቅይር አለች። ለምን ይባላል? በቃ እንዴት እንደቀላል ልንታረቅ ነው አይነት ነገር። በቃ ለምን ይዘሻት መጣሽ አይነት ነገር።
ከዛ ከእኔ ዳግመኛ አልሄድም ፊቷን ስላነበብኩት እኔም ልጅም አንሄድም የፈለግሽውን አስብ ያልኳት። ከዛ ራሷ ብቻዋን እየሄደች ትጠይቃታለች፣ ትመጣለች ምናምን። ከዛ እህትሽ ልትሄድ ነው እኮ ከሀገር ልትወጣ ነው ምናምን፣ ኧረ ያርግላት ምናምን አለች ማለት ነው። ከዛ ያረግልኛል። የልብ አዋቂ እኮ እግዚአብሔር ነው። እኔ ሀቡ መብርሃን ነው የምነግርሽ፣ 1000 ጊዜ ስህተት ልስራ ልቤ ንጹህ ነው። እግዚአብሔርን ነው የምነግርሽ ማለት ነው። እና ከዛ ምናምን ያርግላት እሺ አለች። ልትወጣ ነው አሸኛትም ወይ ልጆቹን የጥዬ ምናምን አለች። እሺ ተዋታ ትሸኘ። ሰላም ገብታለች ተብላ ተደወለላትም ዝም። በቃ ምንም ነገር ዝም። ስለኔ ጭራሽ የላትም ማለት ነው ጉዳይ። እና ከዛ በኋላ ደግሞ ልክ እሷ እናቴ እነሱ ቤት ስትሄድ፣ አሁን እንግዲህ እኔ ከመጣሁ በኋላ ማሩን ይዛ ነው ልትሄድ የምትችለው አይደል? ልክ ሄዳ ያው በማሩ የተነሳ ማሩ ታየች ማለት እኔ ነኝ አይን ላይ የምመጣው አይደል? ምንም ስታጠፋ በቃ ምንም ስትጫወትም ሆነ ምንም ነገር። ከዛ የኔ ርዕሰ ጉዳይ ሆኖ ሲሆን ስለሷ አታናግሪኝ ብላ ግሽግሽ። ከዛ እሜ ራሱ ነገረ ስሯ አናድዳት። ምነው አንቺ አባትሽ ገዳይ ናት ምንድናት ምናምን ስል በቃ በእሷ ወገንሻ ምናምን ብላ ነጥብ ይዛ ጭራሽ ተራርቀው ቁጭ። ሁሌ የእነሱ ጠማን ነኝ እኔ ነኝ አቡ። ሁሌ በቃ ርዕሰ ጉዳይ ሲነሳ አታንሺብኝ ስለሷ። አንቺ እኮ ነሽ እንደዚህ የልብ ልብስ ሀቡ 1000 ጊዜ ስህተት ልስራ። አሁን ግን እኮ ቢያንስ በዚህ ሰዓት ልክ ነኝ እኮ አይደል እንዴ? በቃ ኦልሬዲ ልጅ ተፈጥሯላ። ለእናቴና ለልጄ ስል ወጥቻለሁ አይደለ? ግን አሁንም ለእሷ ስህተት ነኝ ሀቡ። እመቤቴን ነው የምነግርሽ፣ እኔ አሁንም ለእሷ ስህተት ነኝ። እና ታሪኩ እዚህ ጋር ነው በቃ ማለት በቃ ኦልሬዲ አሁን እንዲህ ላይ ነን ነው ሀሳቡን ስነግርሽ። ግን አሁን ምን እንደሆነ ታውቂያለሽ ሀቡዬ? እየተሰማኝ ያለው እንደነገርኩሽ ነው። እሜ የምትፈልገው የእኛን አንድነት ነው አይደለም? እኔ የምፈልገዋለሁ። ገብቶሻል? የወደፊት ህይወቴን አላውቀውም፣ ግን አሁን ላይ ቢያንስ እኔ የለሁም፣ አባቷ የለም ከጎኗ። ገብቶሻል? ቢያንስ እህት ወንድም ብላ ከእህቴ ልጆች ጋር እንድትኖር ነው የምፈልገው። ፍላጎቴን ከነገር እንድትኖር ሳይሆን ቢያንስ እንዲጫወቱ። በቃ እኔ አሁን ዛሬ መጣሁ ማለት 2 ዓመቴን ጨርሼ እሄዳለሁ አይደለም? አላውቅም፣ ነገም ልሄድ እችላለሁ ሀገሬ። 4 ዓመትም 6 ዓመትም ልቆይ እችላለሁ። እኔ ግን ተስፋ አለኝ እንደ ሰው ልጅ ማለት ነው። ግን በቃ ቢያንስ ምንም ቢሆን ያለ እህት ያለ ወንድም ለምን እኔ እኛ እንዴት እንዳደግን እሜ ታውቃለች። ገብቶሻል አይደለ? 2 ነን። እሜ በልጅ ፍቅር ማለት ነው እመቤቴ ማሩን ልትወዳት የቻለችው በእሷ ልጆች ፍቅር ስላየችው ነው። በቃ ልጅ ፈልጋ እንዲዘር ምናምን ፍሬ መብዛትን ፈልጋ በቃ ከእህቴ ጋር ስትጣላ ከልጆቹም ጋር ነው የምትጣለው ሀቡ። ልጆቹን እንዳታይ ነው የምታረጋት። እመቤቴን ነው የምነግርሽ። እና በቃ በጣም ብዙ ክፍተት አለባት፣ በጣም ብዙ ማለት ነው ሀቡ። እመቤቴን እንደ እህት ራሱ መሀል ገብተሽ ያለውን ነገር እንኳን ምን ማድረግ ይቻላል ነው በቃ። እኔ አሁን እኔ እንዲምለው ማለት ነው እንዴት መሰለሽ፣ አንደኛ የእናቴን አላማ የእናቴን ጥግ እንትን ለማለት ነው ለማሳካት ነው። በቃ አንድ ብትሆኑልኝ ትላለች፣ ሁሌም ነው ምኞቷ። እኔም አልጠላም ሀቡ፣ ተረዳሽኛ? አሁን እኮ ሁለታችንም እኮ ምዕራፋችንን ይዘናል፣ ተረዳሽኝ? ገብቶሻል? የማናችንንም አንዳችን የአንዳችንን እንጀራ ልንበላ አንችልም። ሁለታችንም ጎጆ ትዳር ይዘናል። እኔ 1000 ጊዜ አይሳካልኝ የእጄን በእጅ አግኝቼ እዚህ ላይ ልድረስ እንጂ ማለት ነው ሀቡ። ከዚህ በኋላ እኔ እሷን የምሻማት እሷ እኔን የምትሻማኝ ታይ ምንም ያገዳድለን ርስት የለንም እኮ ሀቡ፣ ተረዳሽኛ? ግን እንዲህ እንደ ቀልድ በቃ እንደ ቀልድ አንዱ ላይ ሲጨመር አንዱ ላይ ሲጨመር ተለያይተን ቀረን በቃ ሀቡ። እኔ ምን ላድርግ? እንዲህ በሃይማኖት አባት አስጠየኳት፣ ሳ አባታችን በጎረቤት አስጠየኳት፣ በዘመድ አስጠየኳት። ምን ማድረግ ይቻላል? እስኪ ምን ትመክርኛለሽ? እስኪ እናቴ ህልም መች ነው የሚሳካው ሀቡ? እግዚአብሔርን ነው የምነግርሽ። እና በቃ ልጅ በመውለዴ ደስ ብሏት ሆኖ ሳለ ደግሞ የበለጠ ደግሞ እህቴ ቤት እየመጣች ብትጠይቃቸው፣ የእህቴ ልጆች እየመጡ ቢጠይቋት በቃ ፍቅር ልሁን እላለሁ። እመቤት ምን አይነት ነገር ነው በመሀላችን የገባው ላለሁኝ ሀቡ። 1000 ጊዜ እኔ ልበደል? አዎ በደለኛ ነኝ። እኔ አፌን ሞልቼ ነው የምናገረው። 1000 ጊዜ ስህተት ብሰራ ያበላሾት የራሴን ህይወት ነው ሀቡ አይደለ? እና የበደልኳት እናቴን ነው። እናቴን ደግሞ ይቅርታ ጠይቂያታለሁ። ይኸው ልክ እሳት እኮ አንድ ስቴፕ ወደፊት ተራምጃለሁ። ገብቶሻል? እሷን የነካሁበት ታይም የለም። እሷን የነካሁበት ምንም አይነት ሁኔታ የለም። ግን ዛሬም በእኔ የተነሳ እናቴን ፊት ተነሳታለች። ከእናቴ ጋር አያወሩም። በቃ አለ አይደለ? በዛ ላይ ደግሞ ሀቡ መፍረድ ብቻ አይደለም። እሺ እሷስ ምን ላይ እንዳለች እኮ አናውቅም ሀቡ። እውነቴን ነው የምነግርሽ። ይድላት ይክፋት ማን ያውቃል?
አንድ እህቷ እኮ እኔ ነኝ እግዚአብሔርን እና አላውቅም። አቡ ምን ማድረግ ትችያለሽ? እስኪ እውነቴን ነው የምነግርሽ። እኔ እንድንስማማ እፈልጋለሁ። እኔ አንዴ ወጥቻለሁ። እኔ አላውቅም። ብቻ ግን ፍቅር በልመና እኮ አይሆንም ውዴ። ማለት አሁን አንቺ ለእናትሽ ስትይ እንጂ እህትሽ አስፈልጋሽ ነው በህይወትሽ። በቃ እኔ መጀመሪያው ለእናቴ ነው። አዎ እኔ ለእናቴ ነው። ሁለተኛ ለልጄ ነው። ልጄ ከልጇ ጋር ከልጆቹ ጋር እኔ ልጄ ችግር የለውም ከጎረቤትም ጋር ታድጋለች። እናቴ አንድ ልብ ሆነ ኡፍ ልጆቼ በስተመጨረሻ አንድ ልብ ሆኑልኝ። እዚኛው ልጅ ቤት እዚኛው ልጄ ቤት ማለት እኔ እንጃ ሀቡ በእኔ አንቺ ብታስመስይስ እናትሽ እንዳይከፋት ስትይ እህትሽ ለአንቺ ፊት እኔ ሁሌም ነው ማውራት ሀቡ እዚህ እንኳን መጥቼ ስለ ሜሪ ትጠይቂያለሽ እንዴ? ሜሪ እንዴት ናት? አይ እሷንማ እባክሽ ምን ላርግ ነው የምትለኝ። እሺ እንዴት ናት? ቢያንስ ልጆቹን እንኳን አታይም ምናምን ስላት ምን ላርግ በቃ ሄጄም እንዲህ ነው ትልሻለች ማለት ነው። እና እኔ እንጃ እሷ ደግሞ ምንድን ችግር አለባት መሰለሽ አንቺ ሳይድ መጥቶ እህትሽ በጣም አምባገነን ናት። የመጀመሪያ ቅራኔያችሁ ታሪክሽን በደንብ ከመጀመሪያው እስከ መጨረሻው ይኸው ረጅም ሰዓት ጸጥ ብዬ 3 ሰዓታት ጸጥ ብዬ ስላዳመጥኩሽ ድምፄ ረጅም ሰዓት ሳላወራ ስቀር እንደዚህ ይሆናል እና ማለት ነው። ችግር እህትሽ አምባገነን ናት በጣም። የመጀመሪያ ችግራችሁ አንቺ እና እሷ መሀል የተፈጠረው አንቺ እንደ ሰራተኛ እንደ ቤት ሰራተኛ ስታርሻት የቤት ስራ ስታገለግያት ነበር። ስለዚህ ሀ ብለሽ ተራምደሽ ለራስሽ መኖር ስትጀምሪ ለራስሽ ቢዝነስ ኮርስ ለ3 ወር ልትወስጂ ወደ ድርጅት ስትገቢ ተቀየመች። ለምን? አገልጋይዋነትሽ አበቃ። ለራስሽ መኖር ጀመርሽ። ለራስሽ አዲስ ነገር ልትማሪ አዲስ ነገር ልትለምጂ ሄድሽ። ለ3 ወር እንድትሄጂ አትፈልግም። ሁሌም ከእሷ ጉያ እንዳትወጪ፣ ሁሌም የእሷ አገልጋይ፣ እሷ ስትወልድ አራሽ፣ የእሷን ቤት አጽጂ፣ የእሷ መጠቀሚያ ሆነሽ ነበር እንድትቀሪ የምትፈልገው። ስለዚህ ለመጀመሪያ ጊዜ እህትሽ ሜቢ እሷ አንቺ የታመምሽ ጊዜ ታመሽ ውጪ ሰርጀሪ ተደርጎልሽ ከመጣሽ በኋላ ስላስታመመችሽ ያንን ውለታ በህይወት እስካለሽ እስከምትሞት ስትከፊ እንድትኖሪ ነበር የፈለገችው ይሆናል። 4 ዓመት አገለገልሻት። ኦልሬዲ እሷ ያስታመመችበትን ጊዜ 3 ልጅ አረስሻት። ቤት ውስጥ እንደ ሰራተኛ አገለገልሻት፣ ተላላክሽላት። ተላላኪም ሰራተኛም አገልጋይ ሁሉ ነገር ሆነሽ ብድርሽን ከፈልሽ። እስከ መቼ ልትከፊ ነው? ማለት እናት እንኳን እኮ 9 ወር አርግዛ አምጣ ወልዳ እድሜ ልክ ብድሬን ክፈሉኝ አትልም አይደል? እውነት ነው። ስለዚህ እድሜ ልክሽን ነው። የአንቺ ተለማማጭነት ደግሞ በዛ። አንቺ ተለማማጭ የሆንሽው ይመስለኛል ብቻዬን ብቁ ነኝ ብለሽ አታስቢም። ገባሽ? ሜቢ በልጅነትሽ ያየሽው የጤና መፈተን የደረሰብሽ ነገር ኤኒታይም ልታመም እችላለሁ፣ ኤኒታይም ውስጤ የተገጠመልኝ ፕላስቲክ የሆነ ነገር ቢያመጣብኝ የሰው እርዳታ ያስፈልገኛል የሚለው ሀሳብ አይምሮሽ ላይ ሁሌም ሰዎችን ፈላጊ እንድትሆኚ በልጅሽም አባት የደረሰብሽ ነገር ያ ተለማማጭነትሽ ቤት ባንቺ፣ ብር ባንቺ፣ ሁሉ ነገር ባንቺ። እሱ ወንድነቱን ብቻ ይዞ መጣ፣ አስረገዛ፣ አስወለደ። ይቅርታሽ ልክ ነሽ፣ እውነት ነው። ያ እና ስለዚህ ሰዎች እየመጡ አንቺ ላይ ይጫወቱብሻል። ለምን? ሁልጊዜ ሰዎችን ያለ ሰው መኖር አልችልም ብለሽ ስለምታስቢ። ያለ ሰው መኖር ትችያለሽ። መኖር የማትችይው ያለ ፈጣሪ ነው። ፈጣሪ ነው ጤና ሰጥቶሽ፣ ጉልበት ሰጥቶሽ፣ እድሜ ሰጥቶሽ፣ ሰርተሽ እንድትበያለሽ ፈጣሪ ነው። ጤናሽን መንሳት ህይወትሽን መንሳት የሚችለው ፈጣሪ ነው። ሰው ሊነሳሽ አይችልም። ጤናሽን ሰው ሊወስድብሽ አይችልም። ህይወትሽን ሰው ሊወስድብሽ አይችልም። ፈጣሪ ነው ጤናሽን ህይወትሽን መውሰድ የሚችለው። ስለዚህ አንቺ መኖር የምትችይው ያለ ፈጣሪ እንጂ ያለ ቤተሰብ አይደለም፣ ያለ እህት አይደለም። አይደለም እህት ለምን እናቴ አትሆንም? እናቴ እድሜ ልክሽን የኔ ባሪያ ሆነሽ ኑሪ ካለችኝ ሶሪ፣ እኔም ህይወት አለኝ። አርግዛ ስለወለደችኝ ብቻ እስከምሞትበት ቀን ድረስ የእሷ አገልጋይ ብቻ ሆኜ እንድኖር፣ መቼም እንዳላገባ፣ እንዳልወልድ፣ እንዳልማር፣ እንዳልሰራ፣ ህይወቴን እንዳልኖር ለእሷ ብቻ ቤት ውስጥ እድሜ ልኬን እስከምሞትበት ቀን እንዳገለግል ከፈለገች አይደለም እህቴ እናቴንም ኖ ሶሪ መኖር እፈልጋለሁ እላለሁ። ገባሽ? እዚህ ምድር ላይ የተፈጠርነው እኮ ለመኖር ነው፣ ለሰዎች አገልጋይ ሆነን ለመቅረት አይደለም። ሁሉም ሰው እዚህ ምድር ላይ ያለ እያንዳንዱ ነፍስ የመኖር መብት አለው። እውነት ነው። እና ሁሌ አንቺ ተለማማጭ ሆነሽ ለምን እናትሽን ማሳመን ባትችይ? እናትሽን ማሳመን ያቅትሻል? እናቴ ታያት እህቴ ህይወቷን ትኖር፣ እኔ ህይወቴን ልኖር።
ለምን ያለ ጥፋትሽ? ምንድነው ጥፋትሽ? ለምን እድሜ ልክሽን አላገለገልሽኝም እኮ ነው የመጀመሪያው እኮ የጀመረው እኮ ለምን እድሜ ልክሽን አላገለገልሽኝም? እንደገና አንቺ ምንም አይነት ብትሰሪ አንቺ ልጅ ብትጠየቂበት ብትጠጪ ያንቺ ጉበት ነው የሚበጣበጠው። ገባሽ? ያልሆነ ሰው ካልሆነ ሰው ጋር የፍቅር ህይወት ብትጀምሪ ያንቺ እድሜ ነው የተቃጠለው። አንቺ ነሽ የተጎዳሽው። አንቺ ነሽ አሁን ልጅ ያለ አባት እያሳደግሽ ያለሽው። ልጅሽ ናት ዋጋ እየከፈለች ያለሽው። እሷ ምን ቤት ናት? እያንዳንዳችን ለምንሰራው ስህተት የኛ ህይወት ነው። እኔ ነኝ ዋጋ የምከፍለው። እኔ ለምሰራው ስህተት እኔ ነኝ ዋጋ የምከፍለው። ከዛም አልፎ ደግሞ የምወልዳቸው ልጆች ናቸው ዋጋ የሚከፍለው። የተሳሳተ ሰው ጋር ግንኙነት ጀምሬ ልጅ ስወልድ እኔና ልጆቼ ነን ዋጋ የምንከፍለው። ከኔ በላይ ልጆቼ ናቸው ዋጋ የሚከፍለው። እህት ምን ቤት ሆና ነው እድሜ ልኬን እግሯ ላይ እንድወድቅ እንድለማመጣት? አንድ ጊዜ በተዋለ ውለታ እድሜ ልክ ዋጋ ክፈሉ አይባልም። ኖ ቆፍጠን በይ አንቺ። እናትሽን ንገሪያት፣ እማዬ የእህቴን ስሜት አክብሪላት በያት። አክብሪላት። አትፈልገኝም? እወዳታለሁ፣ አከብራታለሁ። እዛው በሩቁ በቃ እንዴ ወልደሽ መውለድሽን ነግረሻት መልስ አልመለሰች። 4 ቤት መታል ጠይቀችሽ። አንቺ ሁሉ አረሳሽ። ቆፍጠና እንዴ እራሳችንን ካላከበረን ሊያከብረን አይችልም። በቃ እዛው በሩቁ መብቷ ነው። ካልፈለገች የማይፈልገን ሰው ላይ ለምን እንጣበቃለን? አይደለም እህቴ ያልኩሽ ልጄ ነገ አድጋ ትዳር ይዛ እናቴ ቤት ያትምጪ ደስ አይለኝም ብትለኝ ልጄ ላይ አልጣበቅባትም። መብቷ ነው። ስፔሷን እሰጣታለሁ። ልጥፍ ማለት ሰው ላይ በቃ የማይፈልገንን ሰው ስፔስ መስጠት መማር አለብን። ሰዎች ፈልገው ይምጡ እኛ ጋር። ለምን ሰዎች እናስጨንቃለን? እንዲፈልጉ። ይህ ከምን እንደሚመጣ ታውቂያለሽ? ብቁ አይደለሁም ብሎ ከማሰብ እኔ ብቁ አይደለሁም፣ እኔ ያለ እህቴ መኖር አልችልም፣ እኔ ያለ ባሌ መኖር አልችልም፣ እኔ ብቁ አይደለሁም ብሎ ማሰብ ነው ተለማማጭ እንድንሆን የሚያደርገን። ይሄ ደግሞ የሚመጣው ራሳችንን ካለ መውደድ። ብቁ ነሽ አንቺ ይኸው ብቁ ሆነሽ አረብ ሀገር መጥተሽ መዳም ቤት እየሰራሽ ገንዘብ በየወሩ እየተከፈለሽ ነው። ብቁ ነሽ። አየሽ? ያለ ማንም ሰው ብቻሽን በራስሽ እጅ በላብሽ ሰርተሽ ገንዘብ አምጥተሽ ለእናትሽ እየላክሽ ልጅሽን እያሳደግሽ ያለሽ ጀግና ነሽ። እና ማን ያስፈልግሻል? አንቺ በህይወትሽ ፈጣሪ ብቻ ነው የሚያስፈልግሽ። ለምን ጤናሽን እንዳይነሳሽ ጧት ማታ ፈጣሪ ሆይ መቼም ጤናዬን እንዳትነሳኝ፣ መቼም የሰው እጅ ላይ እንዳትጥለኝ እያልሽ ፈጣሪሽን እየለመንሽ ብርሽን ያዥ። በጊዜ ሀገርሽ ገብተሽ ከልጅሽ ጋር አብረሽ እንድትሆኝ ያንቺን ጭንቅላት ሊቆጣጠረው የሚገባው አንድና አንድ መቼ ምን ያህል ብር ይዤ ገብቼ ሀገሬ ልጄን እቅፍ ያስገብቼ ህይወቴን እቀጥላለሁ የሚለው ነገር ነው ያንቺን ጭንቅላት ሊቆጣጠር የሚገባው። ማንም ይሄን ያህል ቦታ ሰተሽ ልታለቅሽለት ልትጨነቂለት የሚገባ ሰው የለም እዚህ ምድር ላይ ከራስሽ በላይ ማንም። ልክ ነሽ አቡዬ። ቆፍጠን በይ። ቀስሽን የሚያከብርሽን አክብሪ፣ የሚወድሽን ውደጂ፣ የሚፈልግሽን ፈልጊ። በቃ ቆፍጠን። አንቺ ለልጅሽ ጀግና እናት ነው መሆን ያለብሽ። ስሪ ካልኩሌት። ልክ እንደ እናቴ ሀቡ። በምን ጊዜ በስንት ጊዜ አገሬ እገባለሁ። በቃ ለልጅሽ ቶሎ አገር ቤት መግባት እንጂ ማን አኮረፈ ማን ሳቀ ጉዳይሽ ሊሆን አይገባም። አንቺ ጉዳይሽ ሊሆን የሚገባው ምን ያህል ጊዜ ቀረኝ ከልጅ ጋር ልገናኝ፣ ስንት ጊዜ ቀረኝ፣ ከደሞዜ ላይ ስንት ፐርሰንቷን አንስቼ ለእናቴ ልክ እናቴና ልጄ ይኖሩበታል፣ ስንት ፐርሰንቱን ባጠራቅም በ2 ዓመት ውስጥ ስንት ብር ይኖረኛል። ካልኩሌተር ይዘሽ አሲው ደሞዝሽን ፕላን ሁኚ። ምንም አዲስ ነገር ገንዘብ እንዳትወጪ በቃ በፕላን ነው። በወሬ ነው። ኧረ ሚውት አድርገሽ ተናፈጪ ማሬ። ይቅርታ ሚውት አድርጊ። በወር ደሞዜ ይሄን ያህል ነው፣ ይሄን ያህል ለእናቴና ለልጄ ብልክላቸው የቤት ኪራይ የለባቸውም፣ ለቀለባቸው ይሄን ያህል አለቀ። ፕላን እንደሆነሽ ሲሪየስ ሆነሽ ህይወትሽ ያንቺ ናት። ዛሬ አንቺ የምትሰሪው ስህተት ነገ ልጅሽ ዋጋ ትከፍልበታለች። ስለዚህ ኮስተር ቆፍጠን ብለሽ ብርሽን ይዘሽ አገርሽ ገብተሽ ከልጅሽ ጋር ህይወትሽን ኑሪ። አለቀ። ዳትሲት። ለማንም ከልጅሽና ከእናትሽ ውጪ ለማንም ይናል ቦታ ሰተሽ ለማንም ሌላ ይሁንሽ ቤተሰብ ጂኒ ጃንካ ገለመሌ ምናምን የሚሉት አትስሚያቸው። ራስሽን አዳምጪ። ኦኬ
ነገ ሀብታም ስትሆኝ እህትሽ መታ እግርሽ ላይ ትወድቃለች። ነገ ሲቸግራት ዛሬ ፊት የነሳችሽ እህትሽ ነገ አንቺ ገብተሽ ቢዝነስ ገብተሽ ሀብታም ሆነሽ ስትኖሪ ብድር ፈልጋ መጥታ ትቅለሰለሳለች ፊት ለፊትሽ። ገንዘብ ያዥ መለቀ ሲኖርሽ ሁሉም ይመጣል፣ ሲኖርሽ ሁሉም። ስለዚህ ጥርስሽን ነክሰሽ አንገትሽን ደፍተሽ ሰራ ገንዘብሽን ያዝ። ለልጅሽ ጀግና እናት መሆን፣ ቶሎ ሀገርሽ ገብተሽ ቢዝነስ ከፍተሽ ልጅሽን ማሳደግ። ከዛ የፍቅር ህይወትም ከፈለሽ ትኖሪያለሽ። ግን መጀመሪያ ልጅሽ ከጎንሽ አድርጊ። ከስደት ገብተሽ ከልጅሽ ጎን ሁኚ። አለቅ። ይሄ ብቻ ነው ጭንቅላትሽን ሊቆጣጠር የሚገባው። ገባሽ? እውነት ነው አብዬ። የተሰደድሽው ልጅሽን የተሻለ ህይወት ለማኖር ነው። እና ደግሞ እናቴንም እኔ አሁን በእናቴ ሳይድ ነው አሁን እያስኳለሁ። አቡዬ አንቺን መቃረኒ ሳይሆን ልጅ ነው። እውነት ነው። ግን በቃ ለእናቴ እኔ አሁን ከእህቴ ጋርም ያለውን ነገር ማለት ነው ስለ እናቴ ሳስብ ነው ማለት ታሪኳን ሁሉን ነገር እኔ ይሄን ታሪክ እኔም እሷም ነው የምናውቀው። ግን እኔ የተረዳሁትን ያህል እሷ የተረዳችው አይመስለኝም። ገብቶሻል? ቢገባት ኖሮ ማለት ነው እሷ ሺህ ጊዜ ታኩረፋት። አሁንም ታጥቦ ጭቃነሽ እንዴ ማሪ? የሁሉ መክሬሽ አንቺ ኃላፊነት አይደለም መረዳት ሀቡዬ ምክርሽን ሳልሰማ ቀርቼ አይደለም። ልክ ነሽ። አንዴ አዳምጪ። እህትሽ ብትረዳ ባትረዳ አንቺ ምን አገባሽ? አንቺ ተረድተሻታል እናትሽን አይደል? ስለ እህትሽ ምን አገባሽ? ከአንቺ የሚጠበቀው አንቺ ለእናትሽ ጥሩ ልጅ ሁኚ። አያገባሽም ስለ እህትሽ። አንቺ ለእናትሽ ጥሩ ልጅ ሁኚ። እናትሽን ካሻት። በወጣትነትሽ ብዙ አጥፍተሻል። አሁን ተምረሻል። እናትሽን ዛሬ ላይ ካሻት። ዛሬ ላይ አሳርሽ። አለቀ። ከአንቺ ለእናትሽ ፍቅር ስጫት። በክብር እናትሽን በክብር አናግሪያት። ጧት ማታ ደውለሽ ለእናትሽ ፍቅር ስጪ። አይመለከትሽም ስለ እህትሽ። አንቺ የምትጠየቂው ስራ እንጂ ስለ እህትሽ ስራ አትጠየቂም። ገባሽ? አንቺ እናትሽን ፍቅር ስጫት። በቃ እናቴ ታያት፣ እህቴን ታያት። በቃ እማዬ ምናምን በያት። ፍቅር ስጫት። እናትሽን አጽናኝ። በቃ ከአንቺ የሚጠበቀው ጥሩ ልጅ መሆን ነው እንጂ ስለ እህትሽ አያገባሽ። እሺ ሀቡዬ አመሰግናለሁ በጣም ስላዳመጣችሁኝ ሁላችሁም ቤተሰብ የሀቢባ ቤተሰብ በጣም ነው የማመሰግነው እግዚአብሔርን። እና ደግሞ እናቴን በጣም እንደምወዳት ከዚህ በኋላ እንደደረስኩላት እስከዛሬ በደሏን ይቅርታ ባታየውም ትልቅ ሰው ናት አታየውም፣ ግን በቃ ከዚህ በፊት የበደልኳትን ሁሉ ይቅር ብላ እዚህ ላይ እንደደርስ ያደረገችኝ እሷ ናት። እና እናቴን ማመስገን እፈልጋለሁ። ከዚህ በኋላም ደግሞ ደረስኩልሽ ማለት እፈልጋለሁ ከእግዚአብሔር ጋር። እግዚአብሔር እድሜ ጤና ይስጠኝ። በቃ ለእናቴና ለልጄ ነው መኖር የምፈልገው። በጣም ነው የማመሰግናችሁ ሁላችሁም ጊዜያችሁን መስዋዕት አድርጋችሁ በተለይ ሀቡዬ ሰዓትሽን ተሻማውብሽ በጣም ይቅርታ። ዜዶም እያለች ነበር እና በጣም ሁላችሁንም የማመሰግነው። መልካም ምሽት ይሁንላችሁ። ጥሩ ቤት ነው ያለሽ። ጥሩ ቤት ነው። ስራ ይበዛብሽ ቢበዛብሽ አይበዛም። እግዚአብሔር የተመሰገነ ይሁን። አይበዛም። ሰዓታት ተቀምጠሽ ታሪክሽን አታወሪም ነበር ቢበዛብሽ። ጥሩ ቤት እንዳለሽ ለ3 ሰዓታት ቁጭ ብለሽ ታሪክሽን ስትናገሪ ተረተና በጣም ደስ ብሎናል። ጥሩ ያለሽ የእናቴ ምርቃት